በእናቱ ሐዘን የሚሰቃየው ካሌብ እንግዲህ ከእናቱ ገዳይ ጋር አብሬ አልጠጣም አልብሬ አልኖርም በማለት እንግዲህ ጆሮ የሰምቶብኝ እንዴት አድርጌ ነው ከሱ ጋር አብሬ እየበላው እየጠጣው የምኖረው እገላግለዋለሁ ብሎ እንግዲህ አቶ ሚኪያስን ወደማይቀረው ዓለም ሸኝቶታል ማለት ነው። ብድር የማይወለድ ወንድ ልጅ አይወለድ ብሏል እንግዲህ ካሌብ። ሄቨንም እንግዲህ አንቺ ብትሆኚ ገዳውን ምን ታድርጊዋለሽ ብሏት እኔም እገለዋለሁ ብላለች። ነገር ግን ሄቨን ያ እናቷን ገዳይ ሚኪ እንደሆነ በጭራሽ አልሰማችም ነበረ። ወንዱ ልጅ እንግዲህ የሰማውንም ያየውንም ቀድሞ ማውራት ስለማይፈልግ ካሊቡ ያው ሚኪን ገላግሎታል ማለት ነው። ሚኪ እንግዲህ በትርስቴ መሞት ውስጡ እየተቆጨ እያዘነም ቢሆንም ነገር ግን የእሷ ገንዘብ እሷ ስለሞተችለት በኔ እጅ ይሆናል ብሎ የታመመውን አባቱን ለማሳከም ዝግጅቱ ላይ ነበረ ያለው ማለት ነው። ያው አልተሳካም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያኖች ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ይህ ተከታታይ ድራማ የምንወደው በጉጉት የምንጠብቀው ክፍል 26 ላይ ደርሰናል። በተለይ የትርስቴ ወዳጆች ለምን ከዚህ ድራማ ላይ ትለያለች? ለምንስ አክተሩ እንዴት አይነትስ ደራሲ ነው እየደረሰው? ለምን እኛ የትርስቴ ወዳጆች ትርስቴን ማጣት አንፈልግም፣ ትርስቴ ከሌለች ማየት አንችልም፣ በቃ ከዛሬ ጀምሮ እንግዲህ ከዚህ ድራማ ላይ ተሰናበትን እያሉ የትርስቴ ወዳጆች ሀሳባቸውን እያንጸባረቁ ይገኛሉ። ነገር ግን ማን ሞቶ ማን ይቀራል ነው ነገሩ። ሚኪ እንግዲህ እንደምታውቁት ብሩኬን ለማስገደል ተፍ ተፍ ብሎ ሽጉጥ እስከ መስጠት መረጃ እስከ መስጠት ብር እስከ መክፈል ድረስ ደርሶ ያንን ጉዳይ ለብሩኬ ነበረ እንዲፈጽምለት እያደረገው። ነገር ግን ቀድማ ትርስቴ ሰምታ ነበረ በተከሰተ አማካኝነት። ተከሰተም እንግዲህ ብሩኬን ሊገለው እንደሆነ ሚኪ ነግሯት ነበረ። ሊያሳየዋትም ቪዲዮ እንደቀረጸ ሲነግራት ለምን አለመረጃ እኔ አላረጋግጥም ብላ መረጃው ሊያሳያት ሲል መብራት እንደዘጋበት ሁላችንም አይተናል። ነገር ግን ያንን ስልክ መብራት ላይ አድርጎት ያን ቪዲዮ እስከምታይ በጉጉት ጠብቃ ነበረ ትርስቴ። ግን በጣም ውስጧ ተረብሾ ነበረ። ተሚኪ ጋር ካፌ ተገናኝተው ራሱ ትርስቴ ምን ሆነሽ ነው እያለ ሲጠይቃት አይ ምንም አልሆንኩኝ የሆነ ነገር አለ በስ እሱን ስደርስበት ነው ብላ የልደቷ ቀን እንግዲህ ወደ ቤት እንዲወስዳቸው አቶ ተከሰት ጋር ትደውላለች። ተከሰት እንግዲህ ያው የቤታቸው ሾፌር ስለነበረ ማለት ነው። ነገር ግን ተከሰት ተርብቃ ጋር አቤት ቆይቶ ሲመለስ መኪናው ያው ጉማ ተብሶበት ጉማ እየቀየረ ይነግራታል። ጉማዬን እየቀየርኩ ነው ይላታል። ነገር ግን ለልደቷ ወደ ቤት እናቷና እነጋሼ እነ ሄቨን እነ ካሊቡ ልደት አዘጋጅተውላት ነበርና እሷን በልደቷ ቀን ለሰዎች ስጦታ ለምትወዳቸው ለምታከብራቸው ሰዎች ስጦታ መስጠት ስለምትፈልግ በጊዜ መግባት እንዳለባት ተሰማት። እሷም ሹፌሯ ባለመመቸቱ ራይድ ጠርታ በራይድ ወደ ቤቷ ታመራለች ተብሩኬ ጋር። ግን ራይዱ ወደ ውስጥ መግባት አልቻለም ነበረ። በእግራቸው እያመሩ ያው የብሩኬ ገዳይ እንግዲህ ጠብቅ ስለተባለ ብሩኬን ዛሬውኑ ገላግለው ስለተባለ እየጠበቃቸው ነበርና እዛ ጨለማ ውስጥ እንግዲህ ሊመታ ምላጩን ከሳበው በኋላ እኔም በፊት ብላ እንግዲህ ለብሩኬ ስትል መስዋዕትነት የከፈለችው ትርስቴ ሁላችንም እንዳየነው ነው። ትርስቴ በጣም መልካም በጣም ለትወናዋም አንደኛ ሁሉ ነገሯ አክቷ ጸባ ሁሉ ነገር የምትመች ነበረች። ነገር ግን ከዚህ ድራማ ላይ በዚህ መልኩ አሰናብተዋታል። ነገር ግን እኔ ከካሜራ ጀርባ ሆና የሚኪን ሴራ ለመርማሪው ክፍል እንደተናገረች ደርሼበታለሁኝ። ምክንያቱም ማንም ብሩኬን ሊያስገድለው እንደሆነ ከሷና ከተከሰቱ ውጪ ማንም አልሰማም። ትርስቴ ወዳጆች ትርስቴ በህይወት አለች። መረጃውንም ለፖሊሱ ያቀረበችው ትርስቴ ናት። እንግዲህ አቶ ሚኪም እንግዲህ ብዙ ነገር እየቀበጣጠረ ራሱ በራሱ ራሱን አጋልጦ ለመስጠት እየሞከረ ነበረ። ተከሰትንም እንግዲህ በብር ያው ስለሚደራደር ገዳውን ግደልልኝ እሱ ፖሊስ ተያዘ ማለት እኛ ኦልሬዲ ወደ እስር ቤት ገባሁ ማለት ነው። ብሩኬ ለመርማሪው ክፍል ገዳውን ታየኸው ታውቀዋለሁ ብሎት እንግዲህ አዎ አውቀዋለሁ ስላለው
ገዳው ተያዘ ማለት እኔ እስር ቤት ገባሁ ማለት ነው እያለ ነበር። ነገር ግን ሚኪ ገዳይ እንደሆነ ፖሊሶቹ ደርሷል። መረጃውም እንግዲህ ከተከሰት ወደ ትርስቴም ሲያመራ የቪዲዮ ወደ ፖሊሶቹ እንደሚገባ በትርስቴ አማካኝነት ግልጽና ግልጽ ነው። ግን ይሄ ሁላ አልተካሄደም። አቶ ሚኪ እንግዲህ የትርስቴን ብር አገኘሁ ብሎ እንግዲህ አባቱን ወደ መኝታ ክላስ በማስገባት አባቴ እስከዛሬ እኔ አንተን ባለማሳከሜ በጣም ይቅርታ፣ አሁን ላይ ግን አሳክምሃለሁ እያለ እህቱ ራሱ አባቴ ሊያሳክምልኝ ነው ብላ በደስታ ተውጣ ነበረ። አባትየውም ልታከም ነው ብለው በጣም በደስታ ላይ ነበሩ። ነገር ግን በማን ገንዘብ ማን ይታከማል? በማንስ ገንዘብ ይንጠራራል? በማለት ወንድ ልጅ ወለደ ጥቃቱ ሳይመለስለት አይቀርም። እሱም ወደ ክላሱ አምርቶ ወደ ትርስቴና ሚኪ ወደሚተኙበት ክላስ አምርቶ እንግዲህ ቢራውን ሰብስቦ እየጠጣ ፎቶዋን እያየ ራሱ እንዳስገደላት እሱ በቁጭት እየተዋጠ እያለቀሰ ናፈቅሽኝ የኔ ውድ ሚስት እያለ እንግዲህ ራሱን እየወቀሰ ነበረ። ነገር ግን አንድ ሰው ላይ ከመፍረድ መጀመሪያ ራሳችን ይሄ ችግር ይደርስብናል ብሎ መጠንቀቅ ወሳኝ ነው። ብሩኬ ምንም አላደረገህም። በራሱ ገንዘብ እሱ ቤት ተቀምጠህ የገዛ ሚስቱን ቀምተኸው የምትኖር ሰውዬ ነህ እንጂ ብሩኬ አልነበረም አንተ የእሱን ሚስት የቀማው። እናም ሆኖ ጊዜው የተበዳይ ነው በማለት እንግዲህ እሱ ራሱ እዛው አስለፍልፎት ሚስቴ ናፈቅሽኝ እያለ እያወራ ነበረ። ነገር ግን ብሩኬም ሪስፔክተሩ ጠርቶት ወደ ውጪ ሚኪ ካንተ ጋር ምን አይነት ግንኙነት ነበራችሁ ብሎ ይጠይቀዋል። በጣም የምወደው ቅርብ ወዳጄ ነው ብሎ ይነግረዋል። እንዴትስ ታዲያ ሚስትህን ሊነጥቀህ ቻለ? እንዴትስ ንብረትህን ሊነጥቀህ ቻለ? እያለ ይጠይቀዋል። ብሩኬም ያው አልለቃም ነበረ። ምን እያልክ ነው ሪስፔክተር? ምንድነው የምትለኝ? ግራ አጋባኸኝ እያለ ይጠይቀዋል። ነገር ግን ከሚኪ ተጠንቀቅ፣ እዚህ ቤት ስትኖር ከሚኪ ተጠንቅቀህ መኖር አለብህ። አንተን ሊገልህ የነበረው ጥይት ነው ትርስቴን እየገደላት እና ያንተ ገዳይ ሚኪ ነው፣ ተጠንቀቀው። አንዲትም ነገር ግን እንዳታደርግ። አንተ የሆነ ነገር አደረግክ ማለት ልጆችህ ይጎዳሉ። አንተ እስር ቤት ከገባህ ልጆችህ አላባትና ለእናት ይቀራሉ። ይሄን ነገር ምንም እንዳታረግ፣ ለልጆች ስትል ስሜትህን ተቆጣጠር ብሎ ሪስፔክተሩ ይነግረዋል። ነገር ግን ብሩኬ በጣም ተናዶ ነበርና እንዴት ይህን አደረገ እያለ ገብቶ እነሱ መሀል ራሱ በጭንቀት ተውጦ የሆነ ስሜቱ ተቀያይሮ ነበርና ያንን ያየችው ልዕልቴ ምን ሆነህ ነው? ምን ተፈጠረ? ምን አለ ሪስፔክተሩ በማለት ትጠይቀዋለች። እሱም ሊነግራት አልቻለም። ነገር ግን ሚኪን እያየ ከንፈሩን እየነከሰበት ነበረ። እሷ ምን ተፈጠረ ብላ ወደ ውጭ ይዘው ትወጣለች። ምን ሆነ ነው ና ነገር የበላይ ይዘው ትወጣለች ልዕልቴም ማለት ነው። አቶ ቾምቤም እንግዲህ ተከትሏቸው ይወጣል። ከነሱ ጋር ምንድን ነው የተፈጠረው ይለዋል። የትርስቴ ገዳይ ሚኪ ነው ብሎ ይነግራታል። በጣም ትደነግጣለች። እንዴት ሊሆን ቻለ? እንዴት ብላ ትለዋለች። አይ እኔን ሊገድል ለእኔ የተተኮሰው ጥይት ነው ትርስቴን እየገደላት ሲላት በጣም ማመን ያቅታታል ማለት ነው። እንዴትስ እንደዚህ ሊያደረግ ቻለ ትለዋለች። አላቅም ሪስፔክተሩ ተጠንቀቅ፣ ሚኪ ያንተ ገዳይ ነው፣ ነገር ግን አንዳችም ነገር እንዳታደርግ ብሎኝ ነገረኝ ይላታል። አቶ ቸምቤም እኔም ጠርጥሬ ነበረ ተቀድሙ፣ እኔም ፍራ ብዬህ ነበረ እያለ እንትን ይለዋል። እሱንማ መገላገል አለብን እያለ ይገፋፈዋል። ነገር ግን ልዕልቴ በጣም ትቆጣለች። ለምን ልጆቹን አላባ ልታስቀራቸው ነው? ይህ ምክርህ ለሱ አይጠቅመውም ብላ ቾምቤንም ትቆጣዋለች። ብሩኬን እንግዲህ ለልጆችህ መኖር አለብህ፣ ተረጋጋ፣ ምንም ነገር እንዳታደርግ፣ ልጆችህ እናታቸውን አጥተው ደግሞ አንተን ማጣት የለባቸውም ብላ ታረጋጋዋለች። እንግዲህ ያው ወደ ቤት ይገባሉ። ሁሉም ተሰናብቷቸው ተከሰትም ተሰናብቷቸው ወደ ውጭ ሲወጣ ልከተልህ ይለዋል። ያው ገዳውን አባረህ ግደልልኝ ፖሊስ እንዳይዘው ስላለው፣ ነገር ግን ተከሰት እንዲከተለው አልፈለግም ነበረ። እነ ልዕልቴም እንግዲህ እኛም ነገ እንመጣለን ብለው የሰናበቱና ይሄዳሉ። ነገር ግን ልጆቹን መሰናበት አለብኝ ብላ ወደ ልጆቹ ክላስ ትገባለች። ሄቨን እና ካሌብን ትሰናበታቸዋለች።
ልጆቹ በጣም እንደወደዷት እና እሷም እንደወደደቻቸው ተሰናብታቸው ለምን ከኛ ጋር አትሆኝም ይሏታል። ነገ እመጣለሁ ትላቸዋለች። እንዳትቀሪ ነገ በጣም እንወድሻለን ብለው ተሰናብታቸው ትሄዳለች። ነገር ግን ውጪ ተቾምቤ ጋር እየተማከሩ ነበረ። ለምንድን ነው ልጁን ወደ የማይሆን ነገር ውስጥ የምትገፋፈው እያለችው ልጆቹ የወደዱሽ ይመስለኛል፣ አንቺም ወደሻቸዋል እና ምን አለ የብሩኬ ሚስት ሆነሽ እንጀራ እናት ብትሆኛቸው እያለ ቾምቤ ይጠይቃታል ማለት ነው። ልዕልቴም በጭራሽ እኔ ብሩኬን በወንድምነት ነው የማየው እንጂ እኔ ለነሱ እንጀራ እናት ልሆናቸው አልችልም ትላለች። ካሊቡም እንግዲህ ሄቨንን የእናታችንን ገዳይ ብታገኙ ምን ትያለሽ ይላታል። አሳልፌ ለፖሊስ እሰጠዋለሁ ትለዋለች። ፖሊስ ባይዞስ ምን ታደርጊያለሽ ቢላት እገለዋለሁ ትለዋለች። አንተስ ምን ታደርጋለህ ብላ ስትጠይቀው እኔም እገለዋለሁ ይላል። ይህንንም ያለው እንግዲህ ካሊቡ እንግዲህ ሰክሮ ጠጥቶ በዛው ክላስ መኝታቸው ላይ በተንዛረረበት ወደማይቀረው ሸኘው። እንግዲህ የሚኪን መሞት እንግዲህ ሁሉም ሲሰሙ፣ ነገር ግን ብሩኬ ወደ እስር ቤት ይገባል ወይ? ሚኪን ሪስፔክተሩ ስላስጠነቀቀው እሱ የገደለው ይመስላችኋል? እሱ ነው ብሎ ያስገባው ይሆን? ልጆቹስ ያላባት ይቀሩ ይሆን? ትርስቴስ ትመጣላቸው ይሆን የሚለውን ቀጣይ የምናይ ይሆናል። የዛሬ ቪዲዮአችን ይህንን ይመስላል። ማን ሞቶ ማን ይቀራል የሚለውን ፍጻሜ ፈጽሞታል ማለት ነው። ካሊቦ የመጭህ እያላችሁ፣ ነገር ግን ትርስቴም ከካሜራ ጀርባ ሆና ነገሩን እዳር እንደምታወጣው እርግጠኛ ነበርኩኝ። ግን ያው ገላገለው ማለት ነው። ሀባይቦች ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እስከ መጨረሻ የተከታተላችሁኝ አመሰግናለሁ። እወዳችኋለሁ። ባይ ባይ። በቀጣይ እንግዲህ በአዲስ ነገር እንመጣለን። እስከዛው ድረስ ይመቻችሁ።